ኢትዮጵያ ደግሞ ወደ ሀገር ከመጣው በኋላ እያወራን ነበር። አብረን ብዙ አሳልፈናል። እዚህም እያወራን ነበረ። በአጋጣሚ ሆኖ ተጣላን ያልሆነ ቃል ተናግሮኝ ማለት ነው። ቆይ ፍቅረኛው ከየት መጣ? አሁን መጀመሪያ መና ነው ወረደልሽ ከሰማይ ወይስ በዚህ ከእንቅልፊ ስትነሽ ዞር ስትይ ከግራ ጎንሽ እንዴት ነው ተፈጥሮ አገኘሽ? ፍቅረኛ አልሽኝ፣ ከየት መጣ ፍቅረኛው? ኦኬ አላ በስራ ቦታ ስራ እየሰራው እሱም እየሰራ ስራ ዩኒቨርሲቲ አስተማሪ ነበር፣ ኩርሱም ነበርና ስራ ነው የተዋወቅነው። እሺ። እና በስራ ነው የተዋወቅነው። ከስራ ከተዋወቅን በኋላ ያው የፍቅር ግንኙነት ጀመርን። ብዙ ነገር አብረን አሳለፍን። ያው በምን ያህል ጊዜ ውስጥ ነው ፍቅር ግንኙነት የጀመራችሁት በተዋወቃችሁ? ማለት ከተዋወቅን በኋላ ወደ ፍቅር ገባን። አንድ አመት ከ6 ወር አካባቢ አብረን ከዘለቅን በኋላ ከዛ በኋላ ነው ወደ ስደት የመጣሁት። እሺ። ስደት ከመጣሁ በኋላ አብረን ብዙ ጊዜ አብረን አውርተናል እና እንደዚህ እያወራን አጋጣሚ ያልሆነ ቃላት ተናገረኝ ማለት ነው። ሰው ማለት ጓደኛው የሆነች ጓደኛ ነበረችው አረብ ሀገር። ከዛ መኪና ገዛችለትና ከዛ እኔን ደግሞ ሰው ለባሉ መኪና ይገዛል፣ አንቺ ግን ምንም አትገዢም ማለት። ከዛ ማን ነው መኪና የገዛችለት? ሌላ ሴት ነው መኪና የገዛችለት ለሱ? እሱ የሚለው መኪና ገዛችለት ነው። እኔ ግን አላውቅም። ለማን ነው መኪና የገዛው? እሱ እኮ ነው ያልገባው። የሱ ጓደኛ ሌላ ፍቅረኛ አለችው አረብ ሀገር እና መኪና ገዛችለት አለኝ። አሃ ቤስት የሱ ጓደኛው ፍቅረኛው ስለገዛችለት ሰው ለፍቅረኛው መኪና ይገዛል። አንቺ ግን እዛ ዝም ብለሽ እንዴት አደርክ ባባዬ ማማዬ አባዬ በይኝ አለሽ። አው የሆነ ነገር እንዴት አትይኝም እንዲህ ዝም ብለሽ እስከ መቼ ነው ሲለኝ፣ እኔ ደግሞ አይ አንተም ስራ እኔም ደግሞ እዚህ እየሰራው ኢትዮጵያ ስንመጣ ጥሩ ነገር ሲኖረኝ በሽምግልና እዛ እንቀባለን። አሁን ግን ምንም አይነት ገንዘብ አልልክም፣ እንደ በፊቱ ፍቅራችንን እንቀጥላለን ስለው አይ በቃ ምንም ካላደረግሽልኝማ አንቺን እኔ ዝም ብለሽ እንደቃ ነው የምትይኝ ሲለኝ፣ እኔ ደግሞ ተናድጄ ቦለኩት ማለት ነው። እዛ ከቦለኩት በኋላ ከዛ 6 ወር ምናምን ያህል ተኮራርፈን ከቀጠለን በኋላ ከዛ ከ6 ወር በኋላ እሱ ስልክ በ2 ቀን 3 ቀን ምናምን ደወለና ከዛ እልም ብሎ ጠፋ። እሺ። ከዛ እልም ብሎ ከጠፋ በኋላ በቃ እኔም ዝም አልኩኝ። በጓደኞቹም በምን ማለት ጠየቀኝም፣ እኔም ዝም ብዬ ስሬን እየሰራው ሳለ ከዛ ከ6 ወር ከ7 ወር በኋላ ደግሞ ተመልሶ በሌላ ስልክ መጣ። ከዛው ምን ተገኘ የምትመጣው ስለው አይ አዝነሽብኝ መሰለኝ እስር ቤት ገባሁ አለኝ። ከዛ እስር ቤት ምን ሆነክ ነው የገባኸው ስለው አይ ከሰው ጋር ተደባድቤ ጥርስ አውልቄ እስር ቤት ገባሁ። ከዛ አሁን ተፈትቼ መጣሁ። እንዴ ጓደኞች ካሉ ወንድም ካለ አይደል እንዴ ለምን አልነገረኝም? አሁን ለምን ስለው አይ በቃ ይቅርበኝ፣ አዝነሽብኝ በአንቺ አዘኔታ ነው መሰለኝ በቃ ተንገላትቻለሁ። አሁን ደግሞ እንጋባ ይቅርበኛልና መጣ ማለት እና እኔ ምን ላድርግ? እሺ ልበለው ወይስ እንዴት ነው? ግን እኔ በጣም አዝኜበታለሁ። እስር ቤት ለመኖሩ አንቺ ምን አረጋግጠሻል? በሌላ መንገድ እስር ቤት ለመግባቱ ማለት እኔ በማን አረጋግጣለሁ? ማለት የቅርብ ምለው ማምነው የሱ ጓደኞች ነው እንጂ እኔ የምላቸው የቅርብ ጓደኞች የሉም አብረውት። እና ጥርስ አውልቆ እስር ቤት ከገባ እኮ እየነገረሽ እኮ ነው። አንቺንም እንደዚህ ነው ጥርስሽን ማውልቅልሽ እኮ ነው። አንድምታው በቻይንኛ እንደዛ ነው። ከገባሽ ነገ በቴስታ በቦክስ በጥፊ አይነ ስብሽን አጥፍቼ ጥርስሽን ስለማውልቀው ያው አስቢበት። ኒኒጉ ጋይስ ጎረቤትን ሳማ ለኔ ብለህ ስማ ነው ተረቱ የሚገባኝ። ጥርስ አውልቆ እስር ቤት የገባ ሰውዬ ለትዳር ጥያቄ ሲያቀርብልሽ ወዬ እሺ ካልሽው ነገ ተረኛው አንቺ ነሽ። ከ32 ጥርስሽ
ምናልባት ግማሹን የሚያወልቀው እሱ ይሆናል፣ አይታወቅም። አንደኛ ይሄ ነው። ሁለተኛ የጥቅም ሰው መሆኑ ግልጽ ነው። ጥቅመኛ ሰው ነው። ጥቅመኛ ሰው መሆኑን የምታውቂው ፍቅረኛው መኪና ገዛችለት ለጓደኛው። ሰው ለፍቅረኛው መኪና ይገዛል፣ አንቺ እዛ ዝም ብለሽ ተጃጃ አይነት ነገር ካለሽ እየነገር ባይዜ እያንዳንዱ ኮድ እኮ ነው። አንዳንዴ ባይዜ እንድትነቁ ሌላ እንትን አያስፈልጋችሁ። ከሰዎች ተግባርና ንግግር መንቃት ትችላላችሁ። እያለሽ ያለው መኪና ግዢልኝ ነው፣ ሌላ ታሪክ የለውም። ምንም እኮ ሚስጥርም የለውም። የአደባባይ ሚስጥር ነው። መኪና ግዢልኝ እያለሽ። ስለዚህ ጥቅም ነው እሱ የሚፈልገው ከአንቺ። ሴት ልጅ መኪና ገዝታልኝ ልነዳ አልችልም። እግዚአብሔር ምስክሬ ነው የምልሽ። እንደ ወንድ ብታረገውም ልቀበል አልችልም። መብቷ ሊሆን ይችላል ያቺ ሴት ጊፍት መስጠት ምናምን፣ ግን እኔ እንደ ወንድ ግን ራሴ ያረኩትን ነገር ነው። ወንድ ልጅ ክብሩ ያ ነው ብዬ ነው ማስበው። ራሱ ማድረግ አለበት። ገብቶሻል? ራሴ ላረገው ይገባል ብዬ ነው ማስበው። ገንዘብ እንኳን ቢኖራት የፈለገ አሁን የሆነች ሴት ብጠብስ እኔ ያቺ ሴት በጣም ልጥጥና ሀብታም ሆኜ ባገኛት ወይ ሀብታም ብትሆን እሷ ሀብት ስላላት በእሷ ገንዘብ ላይ ልመካ አልችልም። እንደ ወንድ የክብሬ ያሳስበኛል። እንደ ወንድ ልከበር አልችልም። ከሴት ልጅ እየቀፈልኩ እሷ እያደረገችልኝ የሆነ ነገር ቤት ኪራይ እየከፈለች የሆነ መኪና እየገዛች ምናምን ወንድነቴ የሆነ የተወሰደ ነው የሚመስለኝ። አብዛኛው ወንድም እንደዚህ ነው የሚያስበው። ጥቂት አንዳንድ ወንዶች ግን ምንም አይገርማቸውም፣ ጥቅሙን ያገኙት እንጂ። ሲጀመር ስለማያፈቅርሽ ነው እንደዛ ጥቅም የሚፈልገው። አንድ ወንድ ከአንቺ ገንዘብ የሚፈልገው ስለማያፈቅርሽ ነው። የእውነት የሚያፈቅር ወንድ ክብሩ ያሳስበዋል። ምክንያቱም ነገ እንደ ወንድ አይታይ፣ የበታችነት ስሜት ነው የሚሰማው። ስለዚህ መኪና ግዢልኝ እያለሽ ያለን ወንድ ለትዳር ጥያቄ ሲያቀርብልሽ ልታገቢው ከወሰንሽ ችግሩ እሱ ጋር ሳይሆን አንቺ ጋር ነው ያለው ማለት ነው። ምክንያቱም ልትፋቀሪ ትችያለሽ፣ ያፈቀርሽውን ሁሉ ግን ልታገቢ አትችይም። ፍቅር ለመጋባት ለትዳር መመስረቻ ዋስትና አይደለም። ምክንያቱም የማይሆን ሰውም ልታፈቅሪ ትችያለሽ። ሱሰኛ ሰው ላይም እኮ በፍቅር ልትወድቂ ትችያለሽ። ገብቶሻል? ግን ታገቢዋለሽ ማለት አለ ኃላፊነት አይሰማውማ። ለትዳር ብቁ አይደለም። ለትዳር የምታጭው አይነት ወንድ ምን መሆን አለበት? በጣም ኃላፊነት የሚሰማው ሰው። ከፍቅር ሳጥን ውስጥ ወጥተሽ ማሰብ አለብሽ። ስለ ትዳር ስታስቢ ከመፈቃቀር አፈቅረዋለሁ አፍቅሬዋለሁ ከምትለው ሳጥን ቦክሷ ውስጥ ውጪ ማሰብ አለብሽ። ምክንያቱም ነገ የልጆችሽ አባት ነው የምታገቢ። ስታገቢ አንድ ወንድ ለትዳር ስትመርጪው ለልጆችሽም አባት ነው እየመረጥሽ ያለሽ። ሁለት ነገር ነው ማሰብ ያለብሽ ማለት ነው። ለአንቺ ባል እሺ ተመቸሽ ባልነቱ፣ የልጆችሽ ደግሞ አባት ነው እየመረጥሽ ያለሽ። ስለዚህ አባት መሆን ይችላሉ። ይሄ ነገር ጥቅመኛ የሆነ ሰው፣ አይን ጥርስ የሚያወልቅ ሰው፣ ይህንን አንቺ መመዘን ያለሽ። ሶሊያና አመሰግናለሁ። እሺ ቴንክ ዩ ቬሪ ማች። ስለዚህ ስታገቡ ሴቶች ለትዳር አንድን ወንድ ወይ ያፈቀራችሁት ወንድ ካለ አሁን በሀሳባችሁ ማለት ነው መዝኑት፣ ሚዛን ላይ ማለት አስተውሉ ማለት ነው። እንደ አንጨፍኖ ብቻ አፈቀርኩት በማለት ብቻ ለትዳር ለጋብቻ አትመኙት። አንድን ወንድ አስቡት፣ ፊውቸር አስቡ። የዛሬ 5-10 ዓመት ልጆች ስትወልዱ አባት መሆን ይችላሉ ወይ? ያ ሰው ኃላፊነት መሸከም ይችላሉ? ትከሻው ሰፊ ነው ወይ? ለአግባሽ ስላለሽ ብቻ አትቀበይም ማለት ነው። በእንደዚህ ሚዛን ላይ ሆነሽ በእንደዚህ ጫማ ላይ ሆነሽ ከወሰንሽ። ገብቶሻል? ገብቶኛል። አመሰግናለሁ። ጥርስሽን ጠብቂ እሺ።